አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን ተጀምሯል። እንግዲህ ከነጃሺ ቢዝነስ ጋር ቆይታ ካረጋችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን ደግሞ አንድ ቦታ የምንወስዳችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ቀዳሚ ያደረግነው መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃ ነው። ከሀገር ውስጥ የቢዝነስ መረጃ እንጀምራለን። ኢትዮጵያ የቡና መማማሪያ ማዕከል ስራ ማስጀመሯ ተሰምቷል። ማዕከሉ በይዘት ደረጃ ቡና ከዘር እስከ ወጪ ንግድ ድረስ ምን እንደሚመስል እውቀትና ክህሎትን ማስጨበጫ ማዕከል እንደሆነ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ዶክተር አዱኛ ደበላ ከምክትላቸው አቶ ሻፊ ኡመርና ከስፓኒሽ ኮርፖሬሽን የስራ ኃላፊዎች ጋር በመሆን ማዕከሉን መርቀው ነው የከፈቱት። ቡና ለኢኮኖሚ ሚና፣ ማህበራዊ ህይወት ያሉ ጠቀሜታዎች እና ሌሎችም የባህላዊና የትምህርት ርዕሰ ጉዳዮችን ማዕከሉ ትኩረት የሚያደርግባቸው ዘርፎች ናቸውም ተብሏል። ይህም የቡና መማማሪያ ማዕከል የቡና ሁለንተናዊ ጉዳይ ለዓለም የሚተዋወቅበት ማዕከል መሆኑም እንግዲህ ተነግሯል የተባለው ከሰሞኑ ተመርቆ የተከፈተው የማዕከሉ እንቅስቃሴ የመጀመሪያ ምዕራፍ ሲሆን ቀጣይ ምዕራፍም እንግዲህ ዲጂታላይዜሽን ማድረግ መሆኑም ተዘግቧል። የኢትዮጵያ ቡናና ሻይ ባለስልጣን ከስፓኒሽ ኮርፖሬሽን ጋር በመተባበር የገነባው የቡና መማማሪያ ማዕከል ሁለቱንም ማዕከላት የማደራጀት ስራዎች እየተሰራ የሚገኘው በሀገር በቀል ድርጅቶች መሆኑን ተነግሯል። ቀጣዩ መረጃችን ደግሞ የውጭ ሀገር የቢዝነስ መረጃዎች ናቸው። ኢንዶኔዥያና ታይላንድ በሳዑዲ የሚመራውን ዓለም አቀፍ የሐላል ምልክት ጥምረት እንግዲህ መቀላቀላቸው ተሰምቷል። ሳዑዲ ሐላል ማዕከል ዋና ስራ አስፈጻሚ የሆኑት አብዱልአዚዝ አልሩሾዲ በዚህ ዓመት መጨረሻ ላይ በህብረቱ ውስጥ የሚሳተፉ አገሮች ቁጥር 10 እንደሚደርሱ ይጠበቃል ሲሉም ተደምጠዋል። ተነሳሽነቱ በዓለም ዙሪያ ሐላል ምልክቶችን አንድ ለማድረግ እና በዘርፉ ውስጥም ከፍተኛ የአስተማማኝነት ደረጃዎችን ለማሳካት ያለመ መሆኑንም ተናግረዋል። በመካ በተዘጋጀው ሐላል ፎረም ላይ አልሩሺዲ ማዕከሉ የሐላል የምስክር ወረቀቶችን አንድ ለማድረግና በተለያዩ አገሮች መካከል ድንበር ተሻጋሪ የንግድ ሂደቶችን ለማመቻቸት የታለመና የተቀናጀ ዲጂታል ስርዓት መሆኑን እንግዲህ ዓለም አቀፍ ሐላል ማዕከላት ተነሳሽነትን ለማስጀመርም ማቀዳቸውንም በፕሮግራሙ ላይ ተናግረዋል። እንደ አልሩሺዲ ገለጻ ከሆነ ማዕከሉ በሺዎች የሚቆጠሩ ብሔራዊ ፋብሪካዎችን ያካተተው የምግብ አምራቾች ማህበር የመግባቢያ ስምምነት ተፈራርሟል። ይህም የሳዑዲ ምርቶችን ለማብቃትና ሐላል ምልክትን በመስጠት ወደ እስላማዊ ዓለም ለሚላኩ አገሮች ብቁ ለማድረግ ያለመ ነውም ተብሏል። የሳዑዲ ሐላል ማዕከል የተቋቋመው በፈረንጆቹ 2018 ሲሆን በሳዑዲ የምግብና የመድኃኒት ባለስልጣን ስር ነው የሚተዳደረው። ማዕከሉ እንግዲህ የሳዑዲ ሐላል ምልክት ያላቸው ምርቶችን አስተማማኝነትን ለማረጋገጥ ከሸሪዓና ከቴክኒክ ደረጃዎች መስፈርቶች ጋር በማጣጣም ካረጋገጠ በኋላ የሐላል ምስክር ወረቀትን የሚሰጥ ድርጅት ነው። እንደ ፈረንጆቹ ዘመን አቆጣጠር በ2025 የዓለም የሐላል ገበያ መጠን በአማካኝ $7 ትሪሊዮን መድረሱም ተዘግቧል። የሐላል ገበያ መጠኑም በ2030 $10 ትሪሊዮን ይደርሳል ተብሎ እንደሚጠበቅም ተዘግቧል። ሌላኛው መረጃችን ኢንዶኔዥያ ከመስጂድ አልሐረም በቅርብ ርቀት ሰፊ መንደር ልትገነባ መሆኑን አስታውቃለች። የኢንዶኔዥያ ሉዓላዊ ሀብት ፈንድ ወይም ደግሞ ዳናታር በመካ ሳዑዲ አረቢያ የሚገኘውን የሀጃጆች መንደር ፕሮጀክት ለማስፋፋት ዓላማ አድርጓል ተብሏል። በዚህም ከታላቁ መስጂድ 600 ሜትር ርቀት ላይ ሰፊ የሆነ መሬት በመግዛት የሀጅና ኡምራ ተጓዦችን ለማስተናገድ በሀጅ መንደር አካባቢ በአጠቃላይ 13 ህንፃዎችን ለመገንባት ማቀዷም ተገልጿል። ይህም መስፋፋት የመጣው ኢንዶኔዥያ ከታላቁ መስጂድ 2.5 ኪሎ ሜትር ርቀት ላይ ከሚገኘው የታከር ከተማ የሚገኙ ሆቴሎችንና የሪል ስቴት ንብረቶችን መግዛቷን ተከትሎ ነውም ተብሏል። የዳናታን ዋና ስራ አስፈጻሚ የሆኑት ሮሳን ሮሳንዲ በጃካርታ በኢንዶኔዥያ የኢኮኖሚ 2026 ግብ መሰረት ከታላቁ መስጂድ 600 ሜትር ርቀት ላይ መሬት ገዝተን ትልቅ የሆነ ፕሮጀክት ጀምረናል ሲሉ አስታውቀዋል። በመስጂድ አልሐረም በቅርብ ርቀት የሚገኘው የኢንዶኔዥያ የሀጃጆች መንደር 13 ህንፃዎች ይኖሩታል። በዚህም ለንግድና ለችርቻሮ አካባቢዎችን ጨምሮ ለቀጣይ ልማት የታቀዱ ተጨማሪ መሬቶችንም ይይዛል ተብሏል። በዚህ መንደርም 22,000 ምዕመናንን መያዝ የሚችል አቅም እንዳለው ተነግሯል። ይህም እንግዲህ በየዓመቱ ከጠቅላላው የኢንዶኔዥያ የሀጅ ምዕመናን ቁጥር 10% አካባቢውን እንዲሸፍን ተደርጎ እየተዘጋጀ መሆኑም ተዘግቧል።
የመጨረሻ ያደረግነው የቢዝነስ መረጃችንን ደግሞ እናድርሳችሁ። በመካ የኢኮኖሚ እንቅስቃሴ በከፍተኛ ሁኔታ እየጨመረ መሆኑ ተነግሯል። የረመዳን ወርን ተከትሎ በመካ ከተማ ገበያዎች፣ የገበያ ማዕከላትና ሆቴሎች የጎብኚዎች ቁጥር እየጨመረ መምጣቱም የከፍተኛ ኢኮኖሚ እድገት እንዲመዘገብ አስተዋጽኦ አድርጓል የተባለው በሳዑዲ ፕሬስ ኤጀንሲ የተደረገው የመስክ ጥናት እንደሚያሳየው በችርቻሮና በምግብ ዘርፎች ከፍተኛ ጭማሪ አሳይቷል ተብሏል። በተጨማሪም እንግዲህ ለዋና ዋና የቤት እቃዎች፣ ለተምር፣ በረመዳን ለሚውሉ መጠጦችና ለጌጣጌጥ እቃዎች ፍላጎት እየጨመረ መምጣቱንም ተዘግቧል። በተናፋቂው የረመዳን ወር በመስጂድ አልሐረም ለኡምራ ስርዓት የሚመጡ ምዕመናን ቁጥርም በከፍተኛ ደረጃ እየጨመረ ይገኛል ተብሏል። በዚህም ምቹ የገበያ ሁኔታ ከዋጋ ቅናሽ ጋር ለተጠቃሚዎች ቀርቧል የተባለው ይህም እያደገ የመጣው የኢኮኖሚ እንቅስቃሴ የመካ ገበያ ህያውነትንና ለዋና ዋና የሃይማኖት ወቅት ምላሽ የመስጠት አቅምን ያጠናክራል የተባለው ይህም ከተማዋን በረመዳን ወቅት እንደ መንፈሳዊና ኢኮኖሚያዊ ማዕከል መሆን እንድትችልና ለሙስሊሙ ዓለም አቀፍ መዳረሻነትን የበላይነቷንም ያረጋግጣልም ተብሏል። ተመልካቾቻችን ምርጫችሁን ነጃሺ ቲቪ ላይ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ቆይታችሁን እኛ ጋር እያደረጋችሁ ስለሆነ ደግሞ እጅግ አድርገን እናመሰግናለን። ቀጣዩ መሰናዷችን የጉብኝት ሰዓት ነው። በዛሬው የጉብኝት ሰዓታችን ደግሞ እንግዲህ የጥብቅና ንግድ ምን ይመስላል የሚለው ልናስጎበኛችሁ ነው። በጠበቃ አዲስና ጓደኞቿ የጥብቅና ድርጅት ነው የተገኘ ነው። እንግዲህ ጥብቅና አዋጭ ቢዝነስ እንደሆነም ተነግሯል። በዛሬው የጉብኝት ሰዓታችን ወደዛ ጎራ ብለን ምን አይነት ቆይታ እንዳደረግን የምናስቃኛችሁ ነው የሚሆነው። እሱን ተከታትለን እንመለስ።